እንዴት ናችሁ? ዛሬ በዚህ ቻናል ላይ የመጣሁት አንድ ኮሚኒቲ ስትራይክ ከጣስኩ ሙሉ በሙሉ ስለምወጣ አንዳንድ ሀሳቦችን በጣም ጠቃሚ ሀሳቦችን እና ገንዘብ የምታገኙባቸውን መንገዶችን በቴሌግራም ላይ አስቀምጥላችኋለሁ። ወደዛ እንድትሄዱ እነግራችኋለሁ። ዛሬ ግን ትሬድ ማድረግ ለምትፈልጉ ሰዎች፣ ትሬደር ለሆናችሁ መማርም ለምትፈልጉ ሰዎች እስኪ አዲስ ቻናል አለን። ፍሪ ነው ምናምን ሌላ እንትን ነገር የለውም። እዛ ላይ ልምድ ያላቸው ልጆችም አሉና ተቀናጅተው ኮርሶች የሚሰጡበት ነው። ላይቭ ስትሪም እየገባን የምንወያይበት አሪፍ ኢንትሪዎች ሲኖሩ ደግሞ ሲግናል ምናምን ፖስት የሚደረግበት ኤቢ ትሬድስ ብሎ የተከፈተ ቻናል አለን። ለጊዜው ከ160 ምናምን ሰው በላይ ገብቶበታል ትላንትና ብቻና ዛሬ ሁለት ኢንትሪዎችን ፖስት አድርገንበታል። ዋና ሀሳቡ ምንድን ነው? ኮርስ መማር ትፈልጋላችሁ፣ ዩቲዩብ ላይ ፖስት እንድናደርግላችሁ ትፈልጋላችሁ። ከቢግነር ጀምሮ ቢግነር ፎሬክስ ራሱ ምንድን ነው ከሚለው ጀምሮ ፖስት እንድናደርግላችሁ ትፈልጋላችሁ የሚለውን አንድ ኮሜንት ላይ ታስቀምጡልኛላችሁ። ሁለተኛ ደግሞ የሞባይል አፕሊኬሽን ፐብሊሽ ላደርግ ነው። 20 ሰዎች በውስጥ ኢሜይል ላኩልኝ ቴስት ለማድረግ ነው። ኢትስ ፍሪ፣ ክፍያ የለውም። የኦንላይን ስራ መፈለጊያ አፕሊኬሽን ነው። ለሁላችንም፣ ለኢትዮጵያንም ለሌላም ሀገር ሰዎች የሚጠቅም ነው። በነፃ ጀስት ኢንስቶል አድርጎ ለ14 ቀን ብቻ መጠበቅ የምትችሉ ወዳጆች ካላችሁ ወደ ሌላ ሰዎች ከመሄድ ብዬ ነው። ስንት ሰው? 20 ሰው 10 ምናምን ሰው ነው የሚያስፈልገው። ግን አንዳንዶች ልከውም ሎጊን ላይ ያደረጉ ስለሚችሉ 20 ሰው @abtech_theory ላይ ገብታችሁ ጉግል ፕላይ ኮንሶል በቃ አፑን ኢንተርናል ቴስተር ሆናችሁ ቴስት እንድታደርጉ ብቻ ነው። ይህኛውን ሀሳብ ደስ የሚላችሁ ሰዎች ኑ። የፎሬክስ ትሬዲንጉን ደግሞ የምትፈልጉ ሰዎች ኮሜንት ላይ ኮርሱ ይሰጠን የሚል ኮሜንት ካለ በአሪፍ ልጆች እውቀት ባላቸው ከኔ የተሻለ እንትን ባላቸው ልጆች የተሻሉ ኮርሶችን እንዲያዘጋጁላችሁ ነግሬ የማቀርብላችሁ ይሆናል ማለት ነው። በዛኛው ቻናላችን ስለ ፕሮፕ ፊርሞች በነፃ ቀነስ ያሉ ሩሎቻቸውን እንዴት ፓስ እንደምታደርጉ ምናምን እየሰራሁላችሁ ነው። በዛኛው ቻናላችን እንቀጥላለን። በዚህኛው ቻናል አሪፍ ቪዲዮዎችን እንሰራላችኋለን ማለት ነው። ከዛ ውጭ $2 የሚሰጠውን አፕሊኬሽን የአንዳንዶቻችሁ ገብቷል፣ የአንዳንዶቻችሁ አልገባም። አይ ቲንክ ቢዚ ሆነዋል ይመስለኛል። እኔ አሁን አምስተኛ ዩኤስዲቲ ሳዝ ምንድነው ከ46 ሰዓት በኋላ እያሉኝ ነው። እና ምናልባት ትንሽ ታገሱ። የገባላችሁ ካልሆነ ብትታገሱ አሪፍ ነው። የገባላቸውም ልጆች አሉ። ስቲል አፕሊኬሽኑ እየሰራ ነው ማለት ነው። ከዛ ውጭ አዲስ የላይቭ ስትሪም አፕ መጥቷል፣ ሪች የሚባል እሱንም ስሩት። ሰዎች እያወጡበት ነው። ከ1800 ብር ጀምሮ እያወጡበት ነው። እሱንም ሞክሩት። እነዚህን ሀሳቦች ይዛችሁ ኑ ወደ እኔ። ያንን አፕሊኬሽን ቴስት ታደርጉልኛላችሁ። ከዛ ውጭ ዌብሳይት ዴቨሎፕመንት፣ ሞባይል አፕሊኬሽን ማሰራት የምትፈልጉ ሰዎች በራችን ክፍት ነው። እነሱንም ኮርሶች የምትፈልጉ ሰዎች አፕ እንዴት ዴቨሎፕ እንደምታደርጉ ከሶፍትዌር አጫጫኑ ጀምሮ ፕሮግራሚንግ ላንጉጁ እንዴት ነው፣ ፋየር ቤዝ እንዴት ነው ኮኔክት የምታደርጉት፣ ከዛስ እንዴት ነው ራን የምታደርጉት፣ እንዴት ነው ጉግል ፕላይ ስቶር ላይ የምትጭኑት፣ እስከዛ ፕሮሰስ ድረስም የምትፈልጉ ሰዎችም ካላችሁ እንዲሁ ንገሩኝ። ባለፈው ቪዲዮ ላይ ስለ ዌብሳይት ሆስቲንግ ኢትዮ ቴሌኮም ላይ እንዴት ነው ዌብሳይት ሰርተን ሆስት የምናደርግ የሚል ቪዲዮ ሰርቼላችኋለሁ። ዌብሳይት ላይ ፎከስ ወይም ደግሞ ትኩረት ያላችሁ ሰዎች እዛ ሄዳችሁ እንዴት ሆስት ማድረግ እንደምትችሉ እዛ ላይ ማየት ትችላላችሁ። እንደምታውቁት ኤቢቴክ ከ4000 ከ25000 በላይ ሰብስክራይበር ያለው ቻናላችን ፐርማነንትሊ ሪሙቭ ሆኗል እና ስለዚህ በዚህኛው ቻናል እንደዚህ አይነት ነገሮችን እንማማራለን። ምክንያቱም የጋራ ውስጥ ላይ እንዴት ውስጥ እንደምታደርጉ በዛኛው ቻናል ሰርችላችሁ ስለነበረ ማለት ነው። እነዚህ ናቸው የዛሬ ቪዲዮዎቹ። አክቲቭሊ እስኪ ሰብስክራይብ አድርጉትና 35,000 ነው ወደ 40,000 እናስገባ። 40,000 ሰብስክራይበር እንግባ። ከዛ አሪፍ ኮርሶችን እንልቀቅላችሁ። ዘላቂ የሆነ ስኪል፣ ዘላቂ የሆነ ገንዘብ ማግኛ መንገዶችን እየፈጠርን ራን እናድርግ። አሪፍ ነገሮች አሉ። ዌብሳይትም አለን ኤቢቴክ ላይ፣ እዛ ላይም ገብታችሁ ማናገር ትችላላችሁ። ቴሌግራም ላይ መታችሁ ማውራት ትችላላችሁ። ግን
እነዚህን ሁሉ ነገሮች የምታገኟቸው ቴሌግራም ቻናላችንን ጆይን አድርጉ። ከ3700 በላይ ገና ፎሎወር ነው ያለው። ስለዚህ እሱን ጆይን አድርጉና በዛ ነው የምለቅላችሁ ማለት ነው። ከዛ ውጭ አሁን መንገር ማልችላችሁ 2-3 ስራዎች አሉ። በአንድ ሰው ራሱ እስከ 2 የሚሰጥ ዛሬ ፖስት ያደረኩት አለ። እሱን ሁሉ የምታገኙት ቴሌግራም ላይ ነው እና ጆይን አድርጉ። አትስ ኤቢ ፕሮፊት ሀብ የሚል ነው እና ሶሪ ጆይን አድርጉ። አልቆርጠውም። ይመቻችሁ። አውሩኝ።